የጨዋታ ቀን ይላል። እኔ ለምን ነው ሰኞ ያጫወቱን? ቅዳሜ ዕለት ለምን አላጫወቱንም? እንደው ከአርሰናል ቀድሞ የሆነ ነገር ብቻ ሁለት ጨዋታ ጫና ፈጥረውብን እንደዚህ መከራችን። በእርግጠኝነት ኤቨርተን በሜዳው ደግሞ ገገማ የሆነ ነገር ግን አባቴ ይሄን ቲም ማመን አለብህ እስከ መጨረሻው ድረስ። እዚህ ድረስ መተን ምንም ይበለሻሽ ነገር አይኖርም። ቀጥለን እንጫወታለን። አሪፍ ፎርሜሽን ይዞ ለመግባት በሞከረ ፔፕ ሲቀጥል ፈርስት ሃፍ እንደ አርሰናል ፉላም ላይ እንዳደረጉት አይነት አድርገን ጎላችንን ለዞን ጎል በደንብ ማግባት አለብን። አሁን ማለት ያስፈልጋናል። ቀጣይ ብሬንፎርድም ስለሆነ ጎል ቢያንስ 2-0 ማለቅ አለበት። የጨዋታ በሁለት ጎል ልዩነት ማለት ነው ማሸነፍ ያለብን። ማን በእርግጠኝነት እናሸንፋለን ብዬ አስባለሁ። የቋጠሮ ቀን ጀማአው ከረጅም ጊዜ በኋላ ወደ ከባዱ ቋጠሮ የተመልሻለሁ። ጀማአው እኔ ይህን ቋጠሮ ፈትቼ ነበር። በቃ ተገቢ አይደለም ብዬ ግን ምንም ማድረግ አልቻልኩም። የህልውና ጉዳይ ሆነብኝ። ጀማአው ተመለስኩኝ ወደዚህ ቋጠሮ። ማን አሁን እናንተ የአርሰናል ደጋፊዎች በልዩ ሁኔታ ማለት ነው ይህንን ቪዲዮ ኮፒ ሊንክ ሼር አድርገህ ለሁሉም የአርሰናል ደጋፊ ታዳርሳለህ አታዳርስም? ዛሬ ከኤቨርተን ጎን ልንቆም አይገባም ወይ? እኛ ማለት ኤቨርተን ማለት እኛ አይደሉ? አንተ ወጥረ ቋጥር ፍሬ ምን ይሰራልሃል? ፍሬን ለዛሬ ለኤቨርተን ጨዋታ ተጠቀመው በሉ። አንዱ ይቀመጥ አንዱን ይተከፈት በአፋጣኝ አዳሱ። ጀምሮ ዛሬ ማታ እርኩስ የሆነ ቋጥር ሆኖ መቋጠር ያለብን እርኩስ ማለት ነው። የቋጠሮ መንፈስ ላይ ያርፎብኛል። ጀምሮ ዛሬ ትልቅ ነገር የምናገኝ እየመሰለኝ ነው። ለምን እንደሆነ አላውቅም። ብቻ ባላችሁበት ወጥሩ። ከቋጠሩ ቅንጣት ያክል እንዳትሳነፉ። ጀማው እንዳትሳነፉ። ዛሬ ማለት ነው ሲቲ እግር ቄጤማ አይነ ጨለማ ከፊት ያሉትን በዳዴ ያስኪደልን። አሜን። ወጥቻለሁ። ወይ እናሸንፋለን या हम मर जाएंगे ወይ ሙተን እንቀራለን። እዚህ लेकिन इतना तय है ግን ሌላ ሶስተኛ መንገድ አለ። हम यहाँ से वापस नहीं जाएंगे ሳንጓጋ ከዚህ ግን ተመልሰን አንሄድ። በግላጭ ተገንተሻል። በግላጭ ማለት ነው። ሲጀመር ኤቨርተን እንደው ለሲቲ የሚያንስ ቡድን አልነበረም። እንደው ከትንሽ አመታት በፊት ሲቲ ሞር ዶሚናንት ኖረው እንጂ ከ2010 በፊት ምናምን ኤቨርተን ነበር ዋን ኦፍ ዘ ቢግ ክለብ የሚባለው ማለት ነው። በሞደርን ፉትቦል ሞር ሲቲ ተቆጣጠረውና ከኤቨርተን የተሻለ ቡድን ሆነ እንጂ 9 ፕሪሚየር ሊግ ታይትል የነበረው ኤቨርተን ነው ማለት ነው። ሰው የአርሰናል ደጋፊዎች 3 ጊዜ ብቻ ኮፒ ሊንክ አድርጓችን ቪዲዮ እንድትወጣ ማለት ነው። እንዴት ነው ዛሬ መቋጠር በግላጭ ያገኘናቸው ኤቨርተንና ምን ዋደው ብላችሁ ዴቪድ ሞይስ አባታችን ያኮራናል ማለት ነው። በእርግጠኝነት የሲቲ ደጋፊዎች ኤቨርተንን ቀለል አድርገን እናሸንፋለን ብላችሁ እንደማታስቡ ተስፋ አደርጋለሁ። ሊሆን ይችላል ፉትቦል ነው ማናችንም አናቅምና እኔንም አትመኑ ቋጣሪ ስለሆን ግን በአንጻራዊነት ካላችሁ ፊክስቸሮች መካከል ኤቨርተን ሊከብዳችሁ ከሚችሉ ቡድኖች መካከል አንደኛው ነው ብዬ ነው ማስበው። በጣም ከባድ ጨዋታ ይሆናል ብዬ ነው ማስበው። በኤቨርተን በኩል ትልቅ ተስፋ ልጥልባችሁ ከሚገቡ ተጫዋቾች የመጀመሪያው ወሳኝ ተጫዋች ኢሊማት ኢንጃይ ነው ማለት ነው። በጣም ይችል ተጫዋች። ይህንን ተጫዋች ተመልክታችሁታል ብዬ አስባለሁ። በጣም ኢሊት የሆነ ድሪብለር ነው። ቻንስ ክሬት ማድረግ ይችላል። ጎሎች ላይ አሲስቶች ላይ ኢንቮልቭ ማድረግ ይችላል። ኪፓሶች ላይ ኢንቮልቭ ማድረግ ይችላል። በጣም የሚገርም ተጫዋች ማለት ነው። በ90 ደቂቃ ውስጥ ይህንን ተጫዋች ኮንትሮል ማድረግ በጣም ከባድ ነው። ጥሩ ፎርም ላይ ከሆነ በዛሬው ጨዋታ ራሱ ሊያስደምመን ከሚችሉ ተጫዋቾች መካከል ቀዳሚው ኢሊማት ኢንጃይ ነው ማለት ነው። ሁለተኛው ተጫዋች ተርኪውስኪ ነው። ባክ ላይኑን ሊድ የሚያደርገው ተጫዋች ኤሪያል ዱዌሎችን በማሸነፍ ኤቭሪ ኤቨርተን ጨዋታ ባየው ቁጥር ነው በአንዳንድ አጋጣሚዎች ምናምን ሬት ማድረገው ተጫዋች ነው። በቃ የሚገርም ተጫዋች የሚገርም ኳሊቲ ያለው ተጫዋች ነው። ሶስተኛው ተጫዋች አጥቂያቸው ቤቶ ነው ማለት ነው። ቤቶ ሶ ይሄ ተጫዋች ደግሞ ማለት ቦክስ ውስጥ በጣም ፊዚካሊ ስትሬንግዝ ነው። ቦክስ ውስጥ ያገኛቸውን ነገሮች አይምርም ማለት ነው። የሚያገኛቸውን ኳሶች በአግባቡ መጠቀም የሚችል ተጫዋች ነው። እንዳልኳችሁ ፊዚካሊ አየር ላይ ኳሶችን ማሸነፍ የሚችል
ተጫዋች ነው። እንግዲህ የሚፈጠረውን የኤቨርተን ቶፕ ስኮረር ነው የሚፈጠረውን አብረን የምንመለከት ይሆናል። እዚህ ተጫዋች ላይ ጎሎችን ያስቆጥራል ብዬ ተስፋ የምጥልበት ሶስተኛው ተጫዋች ነው። ሌላኛው ተስፋ የምጥልበት ወሳኝ ተጫዋች ግብ ጠባቂያቸው ፒክፎርድ ነው። ካፒቴን ነው። ቡድኑን በማነሳሳት እንዲሁም ጥሩ ኳሶችን ሴቭ ያደርግልናል ብዬ አስባለሁ። ኤቨርተን የልጅነቴ ከቡድኔ ባልተናነሰ መንገድ ነው ዛሬ ኤቨርተን የምደግፍ ይሄን ቪዲዮ ሚኒመም ያርሰናል ደጋፊዎች 3 ጊዜ ኮፒ ሊንክ አድርጉት። በደንብ አውጡልኝ ማለት ነው። ይመቻቹ። ከሞኒ ኤቨርተን ትላለህ ማለት ነው። ይመቻቹ። ይሄን ቪዲዮ አንድ አይተነው እንምጣ ማለት ዛሬ ጨዋታ ማለት ነው። አንዳቻ ነው ያልቀው። ይቺን ቪዲዮ ደግሞ አንዴ እንድገምባት 3-0 ያሸንፋል ብዬ አስባለሁ። የዛሬውን ጨዋታ ውጤት መስማት የምትፈልግ ከሆነ እስከ መጨረሻው ድረስ ሾፋለ ኮፒ ሊንክ ታደርጋለህ። እንዴት ናችሁ? ማይገነር ሰላም ናችሁ? ዛሬ የአመቱ ምርጥ ቋጠሮ ላይ ነው የምንገኘው። ፕሪሚየር ሊግ ለረጅም ጊዜ ያያችሁ ሰዎች ቶም ዴቪስ አስደስቶን እንደነበረው 4 አግብቶ እንኳን ባያስደስቱን ዛሬ ዴቪድ ሞይስ ትልቅ አደራ ነው ያለባቸው። ጋሽ ዴቪድ በማንቸስተር ዩናይትድ እንዳስደሰቱን እናውቃለን እኛ። እርሶ ነው የብዙ ነገር ጅማሬ የሆኑትና ይሄ ሰውዬም ግን እርሶን አምኖ ነበር ወደዚህ ሊግ የመጣ የነበረው። እሳቸውን አከብራቸዋለሁኝ ብቻ ሳይሆን እሳቸው ግድግዳ ውስጥ ሄድልኝ ቢሉኝ እኔ ይባጠስላቸዋለሁም ሲል ሰምታችሁታል። ዛሬ ከእርሶና ከኢሊማን ኢንጃይ የምንጠብቀው ውለት አለ። ኢሊማን ኢንጃይ ዛሬ ታስደስተኛለህ ብዬ ተስፋ አረጋለሁ። ዝም ብሎ በቃ ይሄ ጨዋታ ሁለታቸው የሚያልቅ እየመሰለኝ ነው። ኤቨርተን ወላ እንዲመራል ሁለተኛውን ጎል የሆነ ደቂቃ ላይ ያገባል፣ ይደባደባል፣ ይባጠሳሉ ብዬ ነው ጭንቅላቴ ውስጥ እያሰብኩ ያለሁት። በዚህ ውጤት ካለቀ ማለት ነው ሽልማት ራሱ ነው የምጠብቀው። ፎሎ ኮፒ ሊንክ ሼር እያደረጋችሁ ስለዚህ እንደሚያልቅ ኮሜንት አድርጉልኝ። ይመቻችሁ። ዛሬ መላው የእግር ኳስ አፍቃሪ በጉጉት የሚጠብቀው ወሳኝ ጨዋታ አለ። ሲቲ ከኤቨርተን የፕሪሚየር ሊጉ የፍጻሜ ግብ ማንቸስተር ሲቲ ዋንጫውን ለመንጠቅ ወይንስ አርሰናል እንዲያነሳ መንገዱን ለመጥረግ ዛሬ ምሽት 4 ሰዓት ላይ ኤቨርተን ከማንቸስተር ሲቲ እጅግ ወሳኝ ጨዋታ ያደርጋሉ። አርሰናል በ76 ነጥብ ሊጉን እየመራ ሲሆን ሲቲ ደግሞ በ70 ነጥብና 2 ቀሪ ጨዋታዎች እየተከተለም ይገኛል። እናም ሲቲ የዛሬውን ጨዋታ ካሸነፈ የዋንጫ ጣፈንታው በራሱ እጅ ላይ የሚወድቅ ይሆናል። ከተሸነፈ ግን የዋንጫው ጣፈንታ ወደ ሰሜን ለንደኑ ክለብ አርሰናል የሚያመራ ይሆናል። እናም የኔን አካውንት ፎሎ አድርገው ትክክለኛውን ውጤት ለገመቱም እንዲሁም ብዙ ላይክ ላገኙ ለ3 ሰዎች እንደተለመደው የ500 ብር የሞባይል ካርድ የምንሸልም ይሆናል። ታዲያ ካርዱን ለማሸነፍ ፎሎ ማድረግ ግዴታ ነው። ኤቨርተን ከማንቸስተር ሲቲ ማን ያሸንፋል? ይገምቱ፣ ፎሎ ያድርጉ፣ ይሸለሙ። እሺ ሲቲዝንስ የፔፕ አማካሪ ተመልሻለሁ ነው የሚላችሁ። ዛሬ ላለብን ከኤቨርተን ጋር ላለብን ወሳኝ ጨዋታ ፕሬዲክሽን ላይንአፕ እንሰራለን። ዛሬ የተለየ አስተላለፍ ይዘን ነው የምንገባው። ለማንኛውም ያው እንደተለመደው እስከ መጨረሻ ተከታተሉኝ። የእናንተን መስተላለፍ ኮሜንት ላይ ዱቁ ማለት ትችላላችሁ እና ፋሚሊ ምን ማድረግ እንዳለባችሁ ታውቃላችሁ። ይመቻችሁ። ያው እንደተለመደው 4-2-3-1 ነው የምንጠቀመው። ከበረኛ እንጀምራለን ማለት ነው። ያው መቼስ ጀምስ ተረፎርድ ይሰለፋል ብለን አንጠብቅም ዛሬ። ስለዚህ ዶናሩማ አንቺማ ፕሪሚየር ሊጉን ታመጪዋለሽ። እዚህ ጋር ዱቁት ያለሽ በረኛ ላይ የቀኝ መስመር ተከላካይ ጋር ደርሰናል ማለት ነው። በዚህ ሰዓት ዓለም ላይ ምርጡ የቀኝ መስመር ተከላካይ ማን ነው ቢባል ማንም አይኑን ጨፍኖ ማቲያስ ኑኔዝ ይላል። ስለዚህ እዚህ ጋር ማቲያስ ኑኔዝን ዱቅ ትደረጋለች ማለት ነው። ግራ ላይ ምንም ጥያቄ የለውም። ምናልባት ፔፕ ታክቲኩን ከቀየረ እንጂ ያው ማንም አያስቀምጠውም። እዚህ ጋር በዚህ ሰዓት ዓለም ላይ እሱ መነጋገር ይሆናል። ስለዚህ ኒኮ ኦራይሊ ይሆናል ማለት ነው። ሲቀጥል የመሀል ተከላካዮቻችን፣ ስለዚህ በዚህ ሰዓት ማንም ሊያስቀምጣቸው አይችልም። ማርክ ጉሄና አብዱልቃድር ኮሳኖቭ ሁለቱ የመሀል ተከላካዮቻችን ምርጥ ጥምረት እያሳዩ ነው ሰሞኑን እና በ6 ጨዋታ 1 ጎል 2 ጎል የገባባቸው እና ምርጥ ብቃታቸው ላይ ይገኛሉ። ማርክ ጉሄና አብዱልቃድር ኮሳኖቭ የመሀል ተከላካይ ይሆናሉ ማለት ነው። ሲቀጥል የተከላካይ አማካይ ጋር ደርሰናል እና ሰሞኑን ያው ፔፕ ጋርዲዮላ ሮድሪ ይደርሳል ብለዋል ለማንኛውም ለጨዋታው እና ግን እስካሁን ልምምድ ሜዳ ላይ አልታየም። ግን ቢሆንም ማለት ነው ምናልባት ፊትነስ ሊሆን ይችላል። ስለዚህ ዛሬ ማንን የምንጠቀመው ኒኮ ጎንዛሌዝ ማለት ነው። እዚህ ጋር ቁጥር አለች። እሱም አያሳፍረንም፣ ምርጥ ብቃት ላይ ይገኛል። ለማንኛውም ኒኮ ጎንዛሌዝ ይሆናል። 8 ቁጥር ላይ ያው ወኔሽ ብቻ በቂ ነው። በርናንዶ ሲልቫ ያንቺ ብቃት ምርጥ ላይ ነው። ስለዚህ በርናንዶ ሲልቫ የሱ ተጣማሪ ይሆናል ኒኮ ጎንዛሌዝ ማለት ነው። የአጥቂ አማካይ ምንም ጥያቄ የለውም። 10 ቁጥር ቦታ ላይ ያው ሪያን ቸርኪ ነው። በዚህ ሰዓት ማንም አያስቀምጠውም። ስለዚህ ሪያን ቸርኪ እዚህ ጋር ቁጥር አለች። ሌፍት ዊንገር ላይ ያው ዞሮ ዶኩ ነች የምትሆነው እና ማንም አያስቀምጣትም በዚህ ሰዓት እና እዚህ ጋር ዶኩ ዱቅ ትላለች። ግራ ላይ ደግሞ አንቷን ሴሜኞ ይሆናል ማለት ነው። ዱቅ ይላል። ያው ሴሜኞ ሰሞኑን ረፍት ስላደረገ ምናልባት አሪፍ ሊሆን ይችላል። ሰሞኑን ብቃቱ ጥሩ አልነበረም። ለማንኛውም አጥቂው ደግሞ ያው ጭራቁ የዓለማችን ምርጡ አጥቂ
ኤርሊንግ ሃላንድ ይሆናል ማለት ነው። ለማንኛውም ሲቲ ፋሚሊ ሮድሪ አይደርስም ሳይሆን ለዛሬ ጨዋታ ይደርሳል፣ ግን ምናልባት ፊትነስ በሚለው ከተቀመጠ እንጂ ብቻ ቋሚ አሰላለፍ ውስጥ እንድናየው ጸልዩ። ይመቻችሁ። መልካም ቀን። ዘቶፊስ ዛሬ ለቀድሞ ልጃችሁ ምን አይነት ስጦታ ለመስጠት አስባችኋል? ብትችሉ ማሸነፍ ኦር ነጥብ ማስጣል፣ ካልሆነ አይዟችሁ፣ አያሳስባችሁ፣ ብዙ ጎል ብቻ እንዳታስተናግዱ፣ ቀሪውን እኛ እንዋጧል። ይህን ጨዋታ አብዛኛው ሰው ማንቸስተር ሲቲ ይጥልበታል ተብሎ የተገመተበት ጨዋታ ነው። እኔ ግን ደስ አላለኝ። እነ ዋይኒ ማርክ ሩኒ ሁሉ ጨምሮ የውጭዎቹም የሀገር ውስጥም በእርግጠኝነት በቃ ማንቸስተር ሲቲ ነጥብ ይጥላል ተብሎ እየተጠበቀ የሚገኘው በዚህ ጨዋታ ነው። ይሄ ደግሞ ጥሩ አይመስለኝም። ምክንያቱም ማንቸስተር ሲቲዎች ማለት ነው ይሄንን ይዘው ነው ወደ ሜዳ የሚገቡት። ትኩረት ሰጡ ማለት ነው። ገብተዋል አይደለ? እኛ የፈለግነው የምንፈልገው የነበረው ምንድን ነው? ልክ እኛን ቦርንማውዝ ወስዶ ሳይታሰብ ጠቅ እንዳደረገን የሆነ ክለብ ወስዶ ጠቅ ቢያደርገው ምናምን አዘናግቶ ነበር የምፈልገው። ግን ይህን ጨዋታ ገና ካሁኑ እንደ ትልቅ ጨዋታ በጣም ተራግቧል። ሲቲ ይጥላል እየተባለ ነው። ያን ነገር አልወደድኩትም። ለማንኛውም እንዳልኳችሁ ነው። ብትችሉ ለማሸነፍ ወር ነጥብ ለማስጣል፣ ካልሆነ ብዙ ጎል ብቻ እንዳይገባ ወጠረ መያዝ ነው። ቀሪውን እኛ እንወጣዋለን። አሁን ወደ ትራካችን ተመልሰናል። ቀጣይ እያንዳንዱን ጨዋታ 3 እና 4 እያገባን አመቱን ስለምንዘጋ እናንተ ብቻ ከአንድ ጎል በላይ አለማስተናገድ ነው። ይህን ይዘግባ አባቴ። የፕላስ ምልክቷን በመጫን ኮፒ ሊንክ ይደረግ። ይመቻል። እንደው ማለት ነው የዛሬን ብቻ አልኩ። እኔ የዛሬን እያልኩኝ ስንቱን መጣው። ግን በቃ የዛሬው በጣም የመጨረሻ ኢምፖርታንት የሆነ ጉዳይ ነው እና ዛሬ ጌም አለን። በቃ ይሄ ካራቦ ካፕ ፋይናሉ ራሱ እዚህ ሊጠበቅ አይችልም። ገብቷል። ይሄ በጣም ትልቅ የዋንጫ ጨዋታ በለው። በቃ ሁሉም ነገር የሚለይበት ማለት ነው። ሁሉም ነገር የሚለይበት ጨዋታ ይሄ ነው። አቻ ካለቀ አድቫንቴጅ ወደ አርሰናል ያደላል። አርሰናል ካሸነፈ ያረጋገጠበት፣ ሲቲ ካሸነፈ ግን እንትኑን ቻንሱን ወደኛ የምናዞርበት ጨዋታ ነው እና ጋርዲዮላ አይ ትረስት ሂም እና ጥሩ ነገር እንደሚያሳየን እርግጠኛ ነኝ። ለምን በካራቦ ካፕ ያልተጠበቀ ነገር እንዳያስመለከተን። ሲቀጥል አይ ሆፕ ኦራይሊን እንደማየው ስታርቲንግ ላይ ማለት ነው። ምክንያቱም ይሄ ልጅ ቢግ ጌም ፕሌየር እየሆነ ስለሆነ ማለት ነው። እናሸንፋለን። ግን የምሬን ነው። እኔ አቻ ለእኔ መጥፎ ውጤት ነው። ማርያምን እንዴ ዛሬ ሲቲ ከኤቨርተን ለካ ጨዋታ አለው። በኤቨርተን ሜዳ ነው ያው ጨዋታውና ያው ኤቨርተንን ታውቁታላችሁ። አዲስ ቡድን አይደለም፣ ነጥብ በማስጣል የሚታወቅ ቡድን ነውና እርግጠኛ ነኝ ሚኬል አርቴታ በጉጉት የሚጠብቀው ጨዋታ የሚሆነው ከኤቨርተን ጋር የሚደረገው ጨዋታ ነው። ዛሬ ፔፕ ጋርዲዮላ እንግዲህ ከኤቨርተን ጋር የሚያደርገው ጨዋታ ተጠባቂ ቢያደርግበት በጣም ብዙ ምክንያት አለ ታውቃላችሁ፣ ያው ከነጥብ ጋር በተያያዘ ማለት ነው። ስለዚህ እናንተ ደግሞ እስቲ ከወዲሁ ግምታችሁን እስቲ ማንቸስተር ሲቲ ኤቨርተን ነጥብ ያስጥለዋል ወይስ በኤቨርተን ሜዳ ማንቸስተር ሲቲ ኤቨርተንን አሸንፎ ይወጣል የሚለው ነገር ያው ካሁኑ አጓጊ ስለሆነ እስቲ እናንተን ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ ደግሞ ማድረግ ረስታችኋል። ፕሊዝ ሼር እያደረጋችሁ እንጂ መረጃ እንዲደርሳችሁ አትፈልጉም?